ትሰማኛለህ? ነገ አቤል አቡና ቢመጣ አንድም ፕሮቴስታንት ቤተክርስቲያን ላይ የሰበከ ሰው አይደለም። ስለዚህ ከጴንጤ ሄደ ተብሎ ሊወራለት አይችልም። ተግባባን? አይችልም። ሰው እነዚህ ልጆች ደምረው ብትለው ይሄኛው ስሙን አላውቀውም፣ ያ ልጅ ቤኪ ስሙን ታውቀዋለህ? ያኛው ኦሮሞ ነኝ ብልጽግና እንደግፋለሁ ምናምን የሚለው ምንም አያገናኘውም። እምነትና የፓርቲ መደገፍ ምናምን ምንም አያገናኘው። ማን ነው ስሙ? ጴንጤ ነው ሲያጭበረብር ኖሮ ተመስገን የሚባለው ታንኪዩ ተመስገን የሚባለው አሁን ጴንጤ አንድ መድረክ ላይ ሰብኮ አያውቅም። አንድ ቦታ ላይ ጴንጤ መድረክ ላይ ወጥቶ የሰበከበት አንድ አታመጡልኝም። ዚዝናን ግን በጴንጤ ስም ይነገራል። ከጴንጤ ወጡ እኮ ተብሎ አታመጡ። እንትና ማን ነው ስሙ? አሁን የምነግርህ አቤል አቡና የትም ቦታ ላይ መድረክ ላይ ያስተማረበት በወንጌል ህዝብን የሰበከ አደባባይ ላይ ሰብኳል። እንደ ማንኛውም ጴንጤ አለ የአደባባይ ዋቴ ኢየሱስን ተቀበሉ ምናምን ዝም ብሎ ዋቴ አለ። ግን በስነ ስርዓት መድረክ ላይ ወጥቶ የጌታን ቃል ሰብኮ ህዝቦችን እልል ያስባለበት የተባረኩበት ወንጌል ያስተማረበት አንድም ቪዲዮ የላቸው። እነዚህ ስላልተሳካላቸው ሌቦች ስለሆኑ ምን ያደርጋሉ? ቀዳዳ ነው የሚፈልጉት። ይንዋት እዚህ ያልተመቸኝም ላጥ ቢንያም የሚባለው በሙሉ የምታገኘው የነበረው ጴንጤ በነበረበት ጊዜ ከማን ጋር ነበር የሚውለው? ከኦርቶዶክስ ቄሶች ጋር ነው የሚውለው የነበረው። ምንም ስለ ወንጌል ሰብኮ አያውቅም። አንድም ቀን የጴንጤ ፓስተሮችን በሙሉ ሲወቀጥ የሚውል ነው። ኖባዲ ኬርስ። መጣ በኦርቶዶክስስ ማንን እየሰበከ ነው? እውነት እየሰበከ ነው? በፍጹም አይደለም። ግን ይቺ ነጠላ ሲያደርጉ የሚሸወዱ ሰዎች አሉ። ያ የሚሸወዱ ሰዎች አሉ። የሚሸወዱ ሰዎች ምን ያደርጋሉ? እዚህ ይመጣሉ። ኦርቶዶክስ ጋር ለካ በቤተ ክርስቲያን ስም መብላት ይቻላል፣ ቤተ ክርስቲያን እናሰራለን ማለት ብቻ ነው። ሙዚቀኛ ይገባል፣ ሌባ ይገባል፣ ወሮ በላ ይገባል፣ ጨፋሪው ይገባል፣ ማንም ይገባል። አብረህ ተጭነት ሄዳለህ፣ ገንዘብ አምጡ ይባላል። ቤተ ክርስቲያን ማሰራ እጥብ። ይኸው ከራሳቸው ይኸው ነጠላ ካረገው ዘመድኩን አንድ ቀን ወንጌል ሰብኮ አያውቅም። ዘመድኩን ነቀለ። ለአንድ ቀን መምህር ዘመድኩን ይሉታል። ለአንድ ቀን ቴሌግራሙ ላይ ገብታችሁ ብትሄዱ ለአንድ ቀን የእግዚአብሔርን ቃል ተናግሮ አያውቅም። ነጠላ ስለለበሰ ብቻ የኦርቶዶክስ መምህር ተብሏል። ነጠላ መልበስ ነው የሚጠበቅበት። ያራዳ ልጅ ነጥን ያዝ። ስለዚህ እስቲ ግባ እናየው። ይኸው የሚለውን ስመው ነጠላ ለብሷል። ይኸው እድሜ ለኦርቶዶክስ የሰጠችው አንድ ስልጣን አለች። ነጠላ አስቤ ነው የማገለግለው። ቤተሰብ የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፉት። ታፕ ኮፒ ሊንክ ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው ሰው አባረው አራቁቱት፣ አደህዩት። ዛሬ ይኸው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው። ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል። ምን ይላቸዋል? ሙስሊሞቹ አምተዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል። ቢዝነሱን ይዘውታል። የመንግስት ስልጣን አለ። የኦርቶዶክስ የማይረዳው በሌላ ልንገር፣ ከሌላው ኦርቶዶክስ ጋር የተገናኘ ወንጌል የለው። ከሌላው ጋር የተገናኘ አይደለም። አሁን 44 ታቦት የሚወጣ የግብፅ ላይ የለም፣ አውሮፓ ላይ የለም፣ እንዲሁም ግሪክ የለም። ታቦት የምታወጣ ኦርቶዶክስ ተዋህዶ ኦርቶዶክስ የሚባል የለም። ተለያይታቸዋል። ማርያም አድርጋለች የሚል ትምህርት የላቸውም። they don't have it። የራስን የፈጠርከው ነገር አለ። ኢትዮጵያ ላይ የተለየ የፈጠራችሁት ነገር አለ። ማህዬ እንኳን ደህና መጣሽ። የፈጠራችሁት የውሸት ድሪቶ ሞልታችሁበታል። ስለዚህ ሰው ይደነግጣል። ጥያቄ ሲያመጣ መልስ የላችሁ። ምን ችግር አለው? ይሄ እኮ ተጨማሪ እንጂ አስፈላጊ አይደለም። ለምን ትጨምራለህ? ካላስፈለገ አትጨምር። ካላስፈለገ አትጨምረው። ዩ ዳን
ሳይጨመር ጌታ በቂ ነው ብላ ኦርቶዶክስ ታስተምር ነበር። ያችኛዋን ኦርቶዶክስ ድሮ አውቃታለሁ። ምንድን ነው የምትጨምረው? እዚህ ጋር የሚያድን አለ ካልከኝ የምትጨምረው ምንድን ነው? ለምንድን ነው የምትጨምርልኝ? አዳኝ አለ ብለኸኝ በደሙ ያዳና አለ ካልከኝ በኋላ ጨምረ ልታስረዳኝ የምትችለው ምንድን ነው? ምንም ነገር የለም። ስለዚህ ትጨምሩና ለምን ያመቻቸዋል? ይኸው እነ ዘመድኩን እየተባላችሁ ነው፣ ጉቺዬ እየተባላችሁ ነው እርስ በራስ ከጴንጤ አንድም መድረክ ያልተሰጣቸው እነ ተመስገን እነ ደምረው ሌሎችም ይሄ ፓስተር ቢኒያም የሚባለው ኡጋንዳ የገባው ከጴንጤ አንድም ላይ አቤል አቡና ነገ ሊገባ ይችላል ወደ ኦርቶዶክስ። አንድም ጴንጤ መድረክ ላይ ያልሰበኩ ቢዝነስ ፕላን አቅደው ወደ ኦርቶዶክስ የመጡ እንዴት ነው ገንዘብ የምንሰራው ብለው የመጡ ሰዎች ለኦርቶዶክስ እየጠቀሟቸው አይደለም፣ እየጠቀሙ አይደለም። ለኦርቶዶክስን እያባሏቸው ነው። ገንዘብ ያለበት ቦታ አይጠፉም፣ ግደለው። የሆነ ቤተክርስቲያን ይሰራል በላቸው፣ ግደለው። ይሄ ቢኒያም የሚባለው ፓስተር ቢኒያም የሚባለው አይጠፋም፣ ግደለው፣ አይጠፋም። ቤተክርስቲያን ማሰሪያ ሲባል አንደኛ የሚመጡት እነሱ ናቸው፣ እነ ደምረው ናቸው። እንዲሁም ደግሞ ተመስገን የሚባለው ነው አንደኛ ተሰላፊ። ከዛ ጀለስ አላቸው። ማንን ነው ጀለስ ያለጉት? ያያ ዘልደታ። እኔ ሰፈር ልጅ ነው ያያ ዘልደታ፣ አውደልዳይ እንጂ አንድ ቀን ስራ ሰርቶ አያውቅም። አሁን ነፍሴ ምን የመሰለ ቱጃር ነው። በምን በቤተ ክርስቲያን ብር ምን የመሰለ ቱጃር ሆኗል። ጴንጤን ያናደዱ እየመሰላቸው እራሳቸውን እያሳጡ ነው። ኦርቶዶክስን የምታሳድጋት በወንጌል ነው፣ በሌላ በምንም ልታድግ አትችልም። ነገርኩ እኮ ጎዳና ላይ የሙስሊሙ ልጅ ቁርአንን ይዞ አላህ ነው ቀጥተኛ መንገድ እያለ ይሰብክልሃል። መንገድ ላይ ሂድ፣ አዲስ አበባ ከዋሼ ሆኒ ማኛ አንተ ቀጣፊ ብለህ ቀጥቅጠኝ። ጴንጤ ኢየሱስ ጌታ ነው ቀጥተኛው መንገድ ኢየሱስ ነው እያለ ይሰብካል። አንድም ቀን የኦርቶዶክስ ልጅ መጽሐፍ ቅዱስ ይዞ መግቢያው ይሄ ነው ብሎ ሲሰብክ አታገኘውም መንገድ ላይ። ለምን አያውቀውም? ወንጌሉን ይሰብከው ነበር፣ ቢያውቀው ይሰብከው ነበር። አንድም ለሃይማኖቱ ሙስሊም ይሰብካል፣ ግደለው፣ ይሰብካል። ሂድ በየቦታው ሙስሊም ይሰብካል። መንገድ ላይ አላህ ነው ቀጥተኛ መንገድ እያለ ሙስሊም ይሰብካል፣ ጴንጤ ይሰብካል። ጭራሽ ኢየሱስ ጌታ ነው ስትለው የኦርቶዶክስ ልጅ ሲያላግጥ ታየዋል። ከየት ነው የመጣው? እኔ እኮ ተቀብዬዋለሁ ከኤርፖርት ነው የምቀበለው። ምንድን ነው ተቀበል የምትለኝ ምናምን እያለ ሙድ ይዛል አሜን ከማለቱ። ስለዚህ እንደዚህ አይነት ችግሮች ብዙ ጊዜ ተፈጥረዋል እና የራሳቸው ፖለቲካ ሲበላሽ ጴንጤ ላይ ለማላከክ አትሞክር። የእኔን ስህተት ጴንጤ ላይ አትለድፉ። ተግባባን? እኔ አሁን ጴንጤ ውስጥ ብዙ ስህተት አለ እየነገርኩ ነው። ጴንጤን አይደለም እኔ የምከተለው ክርስቶስን ነው። ጴንጤን ጠይቀው፣ ጴንጤን ትከተላለህ ወይ ብለህ ጠይቀው። ነው ክርስቶስን ነው ነው የሚለው። ሃይማኖት ያድናል ወይ ብለህ ጠይቀው። ኤኒ ጴንጤ፣ አንድ ጴንጤ ሃይማኖት ያድነኛል የሚል አታመጣም። ጴንጤነቴ ያድነኛል የሚል አታመጣም። አንድ ኦርቶዶክስ ሃይማኖት ታድነኛለች የሚል ኦርቶዶክስ ሚሊዮን አመጣልሃል። እስልምና ሃይማኖት ያድነኛል የሚል ሚሊዮን እስላም አመጣልሃል። ጂዶን ነው ጴንጤነት ሳይሆን ኢየሱስ ነው የሚያድን ይላል። ጌታን ተቀበል እንጂ ጴንጤን ተቀበል አይለ። ስለዚህ የእምነት መጀመሪያ እምነትህን ጌታውን ዋናው መቀበል እንጂ ሃይማኖት መቀበል አይደለም። ስለዚህ የሚለውን ስማልኝ፣ እንዴት አድርገው እንደሚዘርፉ፣ እንዴት ተቀናጅተው እንደሚዘርፉ ዘፋኞች፣ ኳስ ተጫዋቾች፣ ድራማ ሰሪዎች፣ አርቲስቶች አንድ ላይ ሆኑና በሚሊየን ይሄን መስኪን የኦርቶዶክስ ልጅ እጥብ ግባ አላት። በነገራችን ላይ ዘመድኩን ነጠላ መልበስ እንጂ የኦርቶዶክስን ወንጌል አያውቃትም። ምንም ያውቀው ነገር የለም። አንድም ቀን ፔጁ ላይ ስለ ኦርቶዶክስ ወንጌል ሰብኮ የማያውቅ ሰው ዘመድኩን ነቀለ ይባላል። እሱ መተጋተግ ነው፣ ፖለቲካ ነው የሚሰራው። ቢሆንም ግን ያለው እውነት አለ እዚህ ጋር የተናገረው ይኸው። ሌላ ሀብታ
ኖ ጴንጤን በወንጌል አትችለው። ጴንጤን በወንጌል ከቻልከው ዘመድኩን ቀጠሮ ሊያዝልህ። እንኳን ጴንጤን እኔን በወንጌል አትችለኝም። እንኳን የበቁ ወንጌላውያንን ቀርቶ እኔን አንድ ተራው የትላንት ጴንጤን አንተ በወንጌል አትችለኝም። እውነቴን ነው ማወራ። ባዶ ጉራ ባዶ ምናምን አይጠቅምም። እንኳን የበቁ ወንጌላውያን መጽሐፍ ቅዱስን ቆርጥመው የበሉ ከአስከፈ ምንም ሳይገልጡ መጽሐፍ ቅዱስን የሚያነበንብል ጴንጤ ቀርቶ እኔ አንድ ተራው ትላንት በጌታ የሆንኩት ሰውን ወንጌል አታወራኝ። ስለዚህ ስለ ኢየሱስ መኖርን አታውቀው። አንተም በደንብ አድርገህ ከልጅ ቢኒ ጋር ዘርፈሃል። ልጅ ቢኒ የዘረፈውን ሰጥተሃል ወይ? ለቤተ ክርስቲያን ተብሎ የተዋጣውን ብር ለልጅ ቢኒ ሰጠዋል። ልጅ ቢኒ ኢን ሚሊየንስ ዘርፎ ጠፍቷል። አንተ አላስመለስክም። አንተ ያንን ነገር አልሰራም። ልጅ ቢኒን እዚህ የመጣ ጊዜ እንኳን አላገኘው። ህዝቡን እየዘረፋችሁ ባዶ የከተታችሁት እናንተ ናችሁ። በልጆቼ ስም እምላለሁ፣ አንድ ቀን የኦርቶዶክስን 5 ሳንቲ ነክቼ አላቅም። ሰጥቼ እንጂ ነክቼ አላቅም። አንድ ቀን ለአንድ ቀን 5 ሳንቲ ኦርቶዶክስን ገንዘብ ነክቼ አላቅም። ብር ብዙ ጊዜ አሰባስበና ብር ጠይቀውን ያውቃሉ። ለበረከት ብለን ሳኖዜ ሂድና ጠይቅ ዮኒ ማኛ በሄደ ጊዜ ሁልጊዜ የሚያደርገው ነገር ግን ሌቦች ናችሁ፣ አረመኔ ናችሁ፣ ጨካኞች ናችሁ፣ ዘረኞችም ናችሁ። ስለዚህ ኦርቶዶክስን ባዶ የከተታችሁት እራሳችሁ። ለምን ወንጌል ሳትሰብኩ ድንጋይ ቤት መስራት ብቻ ኦርቶዶክስን የሚያቆማት መስሏችኋል? ድንጋይ ቤት ብትሰራ ድንጋይ ነው የምትሰበስበው። ወንጌል አልሰበሰብክም። በወንጌል አናኖርካቸውም። በወንጌል መጥተው የሚያደርጉ የለም። የስ ሳልት ሌክ ሲቲ ብትሄዱ እኔ ገንዘብ ሰጥቻለሁ እንጂ አንድ ብር ጠይቃቸው ሄድ። እዛ እንኳን የሄድኩ ጊዜ በራሳቸው አካውንት የኔ አንድ ብር ከራሴ አውጥቼ ሰጥቻለሁ። ጠይቅ። እንኳን ለእኔ ሊሰጥ የማልፈልገው ነገር ለምን ከእግዚአብሔር ጋር በበረከት አልጣለሁ። ከሰው ጋር መንጭፈው አዶን ኬር። የእግዚአብሔር ቤትን መስሪያ ግን አንገቴ ይታረዳል። በፍጹም አለካ። ለምን ከዘላለማዊ አምላክ ጋር እኔን ከፈጠረኝ ጋር በገንዘብ አልጣላ አላደርገው። ዮኒ ማኛ ቤተ ክርስቲያን ላይ 1 ብር ወስዷል የሚል ካለ ይምጣ። 1 ብር ነው ማወራ። ኖት 1000 2000 3000 ምናምን አይደለም። 1 ብር በቤተ ክርስቲያን አታሏል ዮኒ ማኛ የሚል አምጣ። አላደርገው። በፍጹም አላደርገው ነገር ይሄ ነው። አሁንም የምለው ሌብነት በጣም እናንተ ቤት አለ። ከማንም በላይ ሌባ እናንተ ቤት አለ። በምን ቤተ ክርስቲያን ላሰራ ድንጋይ ቤት ላሰራ በለ ድንጋይ። ልጆቹ ግን ምን አልሆኑ? ወንጌል አልተማሩ። ያውላ ነጠላ ለብሶ የሚሄደው ወንጌል አያውቅም፣ ምንም አያውቅም። ወንጌል ስታቅ፣ ቃሉን ስታቅ መፍራት ትጀምራለህ። ቃሉን ስታቅ መፍራት ትጀምራለህ። በድፍረት የሄዱ እንኳን ሰዎች ንስሐ እየገቡ ምን ማድረግ ጀምረዋል? እንዲህ ማድረገው ነበረ፣ እንዲያደርግ ነበር፣ እንዲያጭበረብር ነበር ብለው በንስሐ የተመለሱ ብዙ ወንጌላውያን አውቃለሁ። በንስሐ እነዚህ ደፋሮች ናቸው። ንስሐ የሚባል አያውቁም። በድፍረት ነው የሚናገሩት። ምንም ችግር የለባቸው እና በጴንጤ አታሳቡ። ስለዚህ ተመስገንም ሆነ ደምረው እንዲሁም ቢኒያም የሚባለው አንድም መድረክ ላይ ጴንጤ መድረክ ላይ ሰብከው አያውቁም። አንድም የጴንጤ ቸርች ላይ ሰብከው አያውቁም። ስለዚህ ጴንጤ ላይ ፖለቲካ እንዳትሰሩ፣ አይመለከተን። ራስህ ችለህ ወንጌል ተሰባበክ እንጂ እንደዚህ መጥተው አጭበረበሩም ብለህ የብልጽግና አጀንዳ ነው የገለመሌ አጀንዳ ነው አትበለን። ራስነ እልል ብለህ የተቀበልካቸው ራስነ ቤተክርስቲያን ላይ ወስዳችሁ ቦሌ መድኃኔዓለም ስታስለፈልፉ የነበራችሁ ራሳችሁ ናቸው። ስለዚህ መታችሁ ጴንጤ ዓላማ ኖሮት ነው ከጴንጤ የመጡት እንደማይመጡ ታውቃለህ። ለምን ጌታን የቀመሰ የትም መሄድ አይችልም። ኢየሱስ ጌትን ማጋ ልትሄድ ከኢየሱስ ጌትነት ውጭ የት ልትሄድ? ምን ልታመጣ? ምን ልታረግ? ከጌትነት ከኢየሱስ ከዋና ወጣ የት ቦታ ልትሄድ? ቅራቅም ቦለለቅም ነው። ምን ልታረግ? በእውነተኛ መንገድ የገባ እኔም ጴንጤ ያደረገኝ ኦርቶዶክስ ነው።
ጴንጤ ሰብኮኝ አይደለም እኔ ጴንጤ ሆንኩት፣ ኦርቶዶክስ። አቡነ ገብርኤል ኢየሱስ ነው የዓለም ቤዛ፣ እሱ ነው አዳኝ። እሱን ስላሉ አይደል እንደ እስካሁን የሚሰደቡት እስካሁን የሚዋረዱት ኢየሱስን በአደባባይ ስለሰበኩ አይደል እንዴ? ስለዚህ አሁንም የምትሰሩት ፖለቲካ አላዋጣችሁም። ቀጥልበት። ውቀት ውቀት። ፕሮቴስታንቱ የቸገረው ሰው ሲመጣ ሄደው ረድቶ ጠብቆ ታብታብ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የእኛዎቹስ በአጽሙም እየሄደ እንደውም ያላግጣሉ ቆመው። ይህ ሰውዬ እኮ በጣም ያበላ ነበረ። በስማ ሚካኤልለት የቃና ዘገሊላለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሰዋል። አሁን ከቤተክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ያለው በቃ ከመሬት አጡ። የሚሰጥ አጡ። ወንጌል አላስተማሩትም። ስለ አስራት አላስተማሩትም። ያዙልኝ። ወንጌል አላስተማሩትም። ኤግዛክትሊ። አዎ ወንጌል አላስተማሩትም። ዘርፈውታል። ዝም ብለው ነጠላ ለብሰው ዘርፈውታል። እግዚአብሔር ይስጥ። አዎ አንተም አላስተማርክም መምህር ተብለ መሬት ያሉትም ወንጌሉን የማያውቁትን አይሰብኩም። ቅዳሴ ማወቅ ወንጌል ማወቅ አይደለ። ቅዳሴ የሚያውቅን ሰው አስገብተ ስለ ወንጌል ብትጠይቀው የሚያውቀው ታሪክ የለም ማለት ይችላል። ወንጌሉን ግን አያውቅም። አዎ እቺን ድገማት አንዴ። እግዚአብሔር ልቦና እግዚአብሔር ኮፒሊንግ ታፕታ ጊዮርጊስ እኮ ይደግስ ነበረ። ከሰረ። ይደግስ ነበር። የከሰረው ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሰዋል። አሁን ከቤተክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። ቲክቶከሮች ጋር ያለው በቃ ከመሬት አጡ። የሚሰጥ አጡ። ወንጌል አላስተማሩትም። ስለ አስራት አላስተማሩትም። ስለ በኩራት አላስተማሩትም። አስራት በኩራት በጣም ቀላል ነገር ነው። ወንጌል አይደለም። አስራት በኩራት እግዚአብሔር ከሰጠ ላይ 10% አብላ ለደሃ አብላ አጠጣ የሚል ነው ወንጌል። ይሄ ከባድ ወንጌል አይደለም። አይዞ ወንጌል ማለት ኢየሱስ ክርስቶስ አዳኝ ነው ብሎ መስበክ ነው። አባቴ የት ለመሄድ ነው? የት አስራት በኩራት ምናምን እያልክ ተቀባጥራል። ወንጌል ማለት ትልቁ የክርስቶስን ቃል መስበክ እንጂ የክርስቶስ አዳኝነትን መመስከር እንጂ አስራት በኩራት ማውጣት አይደለም። አስራት በኩራት የሚመጣው ኢየሱስ ክርስቶስን ስታደርገው፣ እርቦኝ አብልታችሁኛል፣ ጠምቶኝ አጠጥታችሁኛል ብሎ የሚናገረው ነገር ከዛ በኋላ የሚመጣል። አስራት በኩራት ብላችሁ በብዛት የምትዘርፉት እናንተ ናችሁ። ለምን? ለበረከት ብላችሁ ለበረከት እያላችሁ የምትዘርፉት እናንተ። ጥላ ምን ያደርግለታል? አሁን ሞጣ ባለፈው ብለዋል። ጃንጥላ አይደል የምታስገዟቸው? ይሄ ብርቅርቅ ጃንጥላ መልሳችሁ አይደል የምትሸጡት? ጃንጥላ ምን ሊያደርግ ነው? ታቦት የተለመደ ነው። አንድ የሆነ ታቦት አለ፣ የሆነ ቸርች ውስጥ 1-2 ታቦት አለ፣ 3 ታቦት አለ። እሺ 10 ጃንጥላ ይኑር ልመል 20 ጃንጥላ ይኑር ይባል። ሌላውን ስሸጡት አይደል የምትሉት? ስሸጡት አይደል? በሬ በየጊዜው ይገባል፣ በሬው በየጊዜ ይታረዳል። እናንተ አይደለ ቆርጥማችሁ የምትበሉት ምድረ ሆዳ። የቤተ ክርስቲያን አስተዳዳሪዎች ሆነያቸው ወዛቸው እንደነሱ የሚበላ አለ እንዴ? አጋስስ አለ እንደነሱ? ጠጥቶ እንኳን እኮ ስፖንጅ ነው፣ አይሰክሩም እኮ። ምጥጥ አድርገው ነው የሚጠጡት እኮ። ቤት በኩል ነው የሚያስበሉት ሌላውን። የት ወንጌል አንብበው? የት ምን አድርገው? የትኛውን ወንጌል? እስቲ የነፍስ አባታችሁ አንድ ወንጌል የሰበካችሁ አንድ ሰው አምጡ። አጋስስ በሙሉ ነው። ለዚህ ነው ቤተ ክርስቲያኗ ወደፊት ባዶዋን ትቀራለች። ለምን? ወንጌል ካልተሰበከ። ወንጌል ፕሮቴስታንት ጋር መጥቷል። ፕሮቴስታንት ካልሰበከው ኢየሱስን ወንጌል ሌላ ቦታ ይሄዳል። ኢየሱስ የሚሰበክበት ቦታ ላይ ብቻ ነው ያለው። የማይሰብኩትን የማይገባቸውን እያለፋችሁ ሂዱ ነበር ያለው። እንዲያውም ትቢያውን ጭምር አራግፋችሁ ውጡ ነው ኢየሱስ ክርስቶስ ያለው። ትቢያው የጫማችሁን ትቢያ አራግፋችሁ፣ አቧራውን አራግፋችሁ ውጡ ከዛ ከተማ ነው ያለው። ስለዚህ ኢየሱስ የማይሰበክበት ቦታ ገስዋት ኢየሱስ አይኖርም። ባዶ ነው የምትሆኑት።
አሁንም የምነግርህ ኢየሱስን ለመስበክ የሚተናነቀው ትውልድ ኦርቶዶክስ አፍርታለች። ኢየሱስ ጌታ ነው ብሎ ለመናገር የሚሸማቀቅ ትውልድ አፍርታለች። ገስዋዴ ሰው ግራ ይገባል። ማርያም አምላክ አይደለችም። እንደፈለግ ተነስተህ ብትፈርጥ ሚሊዮን ጊዜ ብትጠራት አምላኳ ካላለ ምንም አታመጣ። ገብርኤልን ስትጠራው ብትውል አምላክ ካልፈጸመው ምንም ማድረግ አይችልም። ገብርኤል በራሱ መቼም ይሄን ታምናላችሁ፣ አላምንም አትሉም። የሚያታላችሁ ግን በእነሱ ስም ነው። የሚጠቅሟችሁ በጌታ ስም ይደረግልሃል ሲባል ነው ማመን ያለብህ አንተ። በማርያም ስም፣ በገብርኤል ስም፣ በምናምን ስም ሲባል ሳይሆን በኢየሱስ ክርስቶስ ስም ይሳካልሃል፣ ይሆንልሃል ብትባል ሆኖ አይተናል። ብዙ ጊዜ ሆኖ አይተናል። በክርስቶስ ስም ተጠርቶ ያልሆነበት ዘመን የለም የለም። አባ አይኖርምም። ለምን? ጌታው እሱ ነዋ፣ አድራጊው እሱ ነዋ፣ ሁሉ ፈጣሪ እሱ ነዋ፣ የነበረ አልፋና ኦሜጋ እሱ ነዋ። ማርያም ሳትፈጠር የነበረ ያለ የሚኖር እሱ ነዋ። ሳትፈጠር ነበር ኢየሱስ። ከዳዊት ከአብርሃም በፊት ነበርኩኝ ያለ ነው። ስለዚህ እናንተ በሌብነት ድንጋይ ቤት በመስራት ምን የሚቆም ወንጌል የሚሰበክ መስሏቸዋል? ኖ ኖ ኖ ኖ አባቴ ተሸውዳቸዋል። በአሁን ዘመን የሚገርም ነገር አይቻለሁ። ቤተ ክርስቲያኑላ ጎንደር ላይ በትልቁ ቸርች ትልታላችሁ። እኔ ቤተ ክርስቲያን ነው የምለው፣ የጴንጤ ቤተ ክርስቲያን ነው የምለው። ቸርች እንግሊዝኛ ቃል አትመጻደቁ። ፕሮቴስታንት ቤተ ክርስቲያን እንጂ ቸርች የለው። ቸርች በእንግሊዝኛ ስለጠራው ለመለየት ብለ አትበል፣ ቤተ ክርስቲያን በል። የራሳችን ቋንቋ አለን ኢትዮጵያዊ። ቤተ ክርስቲያን ቤተ ክርስቲያን አለ። ሙሉ ወንጌል ቤተ ክርስቲያን ትላለ፣ መካነ ኢየሱስ ቤተ ክርስቲያን ትላለ፣ ሌላም ቤተ ክርስቲያን እያላችሁ ስም ጥሩ። ስለዚህ ያ መሆን አለበት። እስቲ ጨርስ ተበላበት። አየ ክርስቶስ ከሌለበት በረከትም ሙጥጥ እያለ ከቤት ይወጣል። ሙጥጥ እያለ ከቤተ ክርስቲያን ይወጣል በረከት። ለምን? በረከት የሌለበት የኢየሱስ ስም ስለማይጠራ ነው። ለብዙ ዘመን የኢየሱስን ስም ሳትጠሩ ቤዛይተ ዓለም፣ የዓለም ቤዛ ማርያም ናት፣ ዓለም ያለ ማርያም አማላጅነት አይድንም ብለህ ሰብከ ማርያምን እንደ አምላክ አድርገ። መቼም መዳን በክርስቶስ ነው ብሎ መጽሐፍ ቅዱስ ጽፈዋል፣ ተናግረዋል። ሐዋርያቶች ተናግረዋል፣ ሐዋርያቶች መስክረዋል። መዳን በሌላ በማንም የለም ብሎ መጽሐፍ ቅዱስ ተናግሯል። መዳን ያለው በክርስቶስ በአንድያ ልጁ በእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይናገራል። ያንን ማዳን ገልብጣችሁ ማርያም ታድናለች፣ ዓለም ያለ ማርያም አማላጅነት አይድንም ብላችሁ ሰብካችሁ ክርስቶስን አውጥታችሁ ከጣላችሁ በኋላ አሁን ቤተ ክርስቲያን ባዶ ሲሆን ክርስቶስን ካልመለስከው ባዶ ነው የምትገባው። አው ይወልቢ እመነኝ። በፊትም ክርስቶስን ሰብኬዋለሁ፣ አሁንም ሰብከዋለሁ፣ ወደፊትም ሰብከዋለሁ። እኔ አንድ ተራ ሰው ነኝ። ክርስቶስ ግን ኃያል ነው። ክርስቶስ የተናቁት ሰዎች ጋር ነው ሁልጊዜ የሰራው። ልዘግብ የተናቁ ሰዎች፣ የሰማሪያዋ ሴት ዮሐንስ ወንጌልን ገብታ አንብብ፣ ምዕራፍ 4 ገብታ የሰማሪያዋ ሴት ዘኬዎስን በረከት ነው የሰማሪያዋ ሴት 5 ባሎቿ የሞቱ ሴቶች የሞተባት የ6ኛውን እንደ ቦይፍሬንድ የያዘችው ቤት ያስገባችው ሰው እቺ ገፊ ተብላ ሰው ሁላ ያጥላላትን ሴት በጠራራ ፀሐይ ነው ማወራ ውሃ የምትቀዳ ሴት ሰው እንዳያት ብላ ተደብቃ የምታረገውን ኢየሱስ ክርስቶስ ጉዲን የነገረኝን ልንገራችሁ ብላ የመጀመሪያ መዳኗን የተናገረችው የሰማሪያዋ ሴት ናት። አባቴ ክርስቶስ ልዩ አምላክ ነው። የተናቁ ላይ ሁልጊዜ የሰራ ነው። ኢየሱስ ክርስቶስ ቁጭ ብሎ ታስታውሳላችሁ ከቀጥቃጮችና ማቴዎስ ላይ ነው ማንበብ የምትችሉት። በጣም ነው የምታዝኑት። ከምኖች ጋር ነው
ከቀጥቃጭና ከኃጢአተኞች ጋር ምን ይሰራል ተብሎ ተጠየቀ። እኔ መጣሁት ኃጢአተኞችን ለኃጢአተኞች እንጂ ለጻድቃን አልመጣሁም ማለት። ክርስቶስ ሁልጊዜ የሚሰራባቸው ሰዎች ካያችሁ የተናቁ ስማቸው የጠፋ ስማቸው የተበላሸ ሰዎችን አስነስቶ ድል ያደርጋል። ስሙን ያስነሳዋል። እንኳን እሱ በፓላስ የተንቀባረረ ቦታ መወለድ ሲችል በበረት የተወለደ አምላክ ነው ያለን። የሰው ልጅ የማይወለድበት ቦታ ላይ የሰው ልጅ የማይውልበት ቦታ ላይ የከብት ሽታ አለ፣ ምኑ አለ፣ በቱ አለ፣ ምኑ አለ። የተወለደበት ቦታ የተናቀ የሰው ልጅ እንኳን አይወለድም። ኢየሱስ የተወለደበት ቦታ ከምንድን ነው የተወለደው? በረት ላይ በረት ላይ። ይሄንን ያደረገ አምላክ ሲሰበስብ የኖረው እንትኖቹ ብትመጣ ሐዋርያቶቹ አብዛኞቹ ኃጢአተኞች ነበሩ። ስለዚህ ኢየሱስ ሁልጊዜ የሚያስነሳቸው ሰዎች በዓለም ላይ የነበሩ በዓለም ላይ ቀዋጭ የነበሩ በዓለም ላይ ስማቸው የጠፋ በዓለም ላይ ብዙ ነገር ሰሩ የተባሉ ሰዎችን ሁልጊዜ አስነስቶ ልዩ ሲያደርጋቸው ይታያል። ስለዚህ እናንተ ቤት ቀሚስ ያደረገ ለእናንተ ትልቅ ክብራችሁ ነው። ወንጌል ብትጠይቀው አያውቀውም። ኢየሱስን ስሙን ስትጠራ ነርቡ የሚነካ ሰው ነው። አብረ ማርያምን ካልደበልክ ምን የሚያደርግ ነው? የሚጠየፍ ሰው ነው የምታመጣው። ቀሚስ ለባሽ በሙሉ ኢየሱስ ብቻውን ስሙን መጥራት አትችልም። ለዚህ ነው ኦርቶዶክስ ባዶ እየሆነች ሄደችው። ኦርቶዶክስ ሰዎቿ እየራቁ ሄዱት። በራሷ ልጆች እየተጋለጠ ነው። በገዛ ልጆቿ፣ በሌላ አይደለም፣ በጴንጤ አይደለም። ለምሳሌ እንመለከታለን ታፕ ኮፒ ሊንክ የኔዎቹ ተባረክ። አዎ በግድ ትሰማለህ። ስማ በደንብ ሐዋሳዎች እጃችሁን አውጡልኝ። ያለን አለን ብሉ። ሐዋሳዎች እጃችሁን አውጡልኝ። ሐዋሳዎች አለን ብሉ። ኮፒ ሊንክ ታፕ ኔዎቹ አይዟችሁ እኔ አይደለም ይሄን ያልኩት። ይሄን የሚለው ዘመድኩን ነው የዘመድኩን ነው። የዮኒ ማኛ ንግግር መስሎ እኔ ጋር መተህ ከምታለቀስ ዘመድኩን ራሱ ነው ይሄን የሚናገርልህ። የኔዎቹ ታፕ ኮፒ ሊንክ አድርጉ። ዘመድኩን ነው። አይዞህ ዮኒ ማኛ አይደለም ነጠላ ለብሶ እዚህ ጋር ጉዳችሁን የሚያወጣው ባዶ የገባው የእናንተ ቤተክርስቲያን ባዶ የገባችው በማጭበርበሪያ በአርቲስቶች የተጠመቀች እንደሆነች ማሳያ ነው። ለስጎ አይዞህ ስማ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስሙ ኦርቶዶክስነት ማለት ነው። ተሰልፈው ከተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር። ስንት ብር?
6 ሚሊዮን ብር አወጡላቸው አዋሳ ላይ። ዮኒ ማኛ አይደለም ያወራው። አይዞ አትናደድ፣ አይዞ። የእናንተን ተራ ጉድ ለአርቲስቶች የሚሰጠው ክብር፣ ለሌቦች ለዘማውያን ቤተክርስቲያኗ ትልቅ ክብር አላት። ምክንያቱም የምትቀብርበት ቦታ ይታወቃል። አርቲስት የተባለ ዝሙትን በሙሉ ሲያንቀሳቀስ የነበረ መቀበሪያው በትልቁ ስላሴ ቤተክርስቲያን ይባላል። እዛ የምትቀብር ናት። ስለዚህ እስቲ ዘመድኩን በሚለው እንዲሁ ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር ለምግብ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር፣ ለቲክቶከሩ የሚሰጠው 100,000 ብር፣ ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር። ስሙልኝ፣ ለአርቲስትና ቲክታከር ነው ኦርቶዶክስ ያላት፣ ወንጌል የላትም። አሁን እየሰማ ነው እያለ ያለ ምንድን ነው? ኮፒ ሊንክ የኔዎቹ አንዴ ኮፒ ሊንክ አድርጉ፣ እንዘግባለን። አንዴ 1,000 ኮፒ ሊንክ እንግባ፣ ቶሎ በለው። እውነቱን ነው ማሳይ። አንዴ ኮፒ ሊንክ አድርጉ። ኔጌቲቭ ኮመንትን ያላይም እጃቸው ሲደክም ያቆማሉ። አይዟችሁ፣ አይዟችሁ፣ ተባረኩ። 900 ገብተናል። ለዝጋው ኮፒ ሊንኩን 2,000 ሀቁን ነው ማውራ። ቲክታከር እና አርቲስት ነው ለኦርቶዶክስ ያላት፣ ወንጌላዊ የላትም። ይኸው ፊት ለፊት ዘመድኩን ነው፣ ዮኒ ማኛ አላለም። ስለዚህ ዘመድኩን እንጠይቁት። ለዝጋው ተባረኩ። 1,000 ገብተናል። ኮፒ ሊንክ እውነቱ እንድታውቁ ነው። ያላችሁበት ጴንጤ ጥያቄ ውስጥ የገባችሁ ፕሮቴስታንት ሆነ በጌታ እያመንክ ጥያቄ ውስጥ የገባ የሚያድን ክርስቶስ ነው። ጴንጤን መከተል አይደለም፣ ክርስቶስን መስቀሉ ላይ ያለውን ከያዝክ ምንም ግራ አትጋባ። ኮፒሊንግ ጉዱን ይሁት፣ ጉዳቸውን ይሁ። ለኦርቶዶክስ ያላት አርቲስትና ዘፋኝ ነው እና ቲክታከር ነው ያላት። ምንም ከወንጌል ጋር የሚያገናኘው ነገር የለም። ኦርቶዶክስ ለመሆን አርቲስት መሆን፣ ቲክታከር መሆን፣ ዘፋኝ መሆን ምናምን ምንም ችግር የለው። ለኦርቶዶክስ ቤተክርስቲያን ማዋጣት። ለዝጋው ኮፒ ሊንክ ሜምበሮቼ ኑሩልኝ። እውነቱን ነው የምነግርህ። ዘመድኩን ነው ነጠላ ለብሶ እየነገረ ነው። እሱም አንድ ቀን ወንጌል ሰብኮ አያውቅም። 1,300 ኮፒ ሊንክ ተባረኩ። ኖ የሚሳደቡትን ምንም ሚዩት እንዳታደርጉ፣ ይቀመጡ። ይሰማሉ፣ የትም አይሄዱ። ይሰማሉ በደንብ አድርገው። ዘመድኩን ጉዳችሁን እየገለጠው ነው። እናንተው ቤት ያለን ዘመድኩን ጉዳችሁን እያወጣው ነው። እሱም አንድ ቀን አስተምረው አያውቅም። ወንጌል ሰምታችሁ አታውቁም። በሱ ወንጌል ተሰርቶ አያውቅም። አንድም ፕሮቴስታንትን ወደ ኦርቶዶክስ ያመጣ አይደለም። አንድን ሙስሊም በዘመድኩን ትምህርት ወደ ወንጌል የመጣ የለም። ይሄ እውነት ነው። በፓስተር ደምረው አንድ ወደ ፕሮቴስታንት የመጣ የለም። በፓስተር ደምረው ነው ማውራ። ፓስተር ደምረው ራሱ ነው ያለ። ተመስገን በሚባለው ወደ ጴንጤ የመጣ አንድ ሰው የለም። እንዲሁም ደግሞ በእርግጠኝነት በአቤል አቡና ወደ ፕሮቴስታንት የመጣ የለም። it will never be there። በፓስተር ቢኒያም በሚባለው የሚመጣ የለም። እንዲሁም ደግሞ በኦርቶዶክስ ሰዎች አንዳቸው ወደ ኦርቶዶክስ ያመጡ ምናልባት በወንድማችን በመዝሙር ያሬድና በአክሊለ የመጣ ሊኖር ይችላል ከሌላ እምነት እና በእንትና ስሙ ጠፋኝ ከሙስሊም ጋር ንጽጽር የሚሰራው በእፎይ ወደ ኦርቶዶክስ የመጣ ሊኖር ይችላል። ስለዚህ 2,000 እንግባ። ተባረኩ። እርስ በርሳቸው እየተጋደሉ ነው። አርቲስቶች ሃይማኖት ልክ ወንጌልን እንደሚያውቁ ተደርገው ቲክታከሮች ተጽዕኖ ፈጣሪ ናቸው ተብለው እየተደረገ ነው። ቤተክርስቲያን ምን ህዝቡ ሲዘረፍ የነበረው። ስለዚህ አሳያችኋለሁ። አሁን
አይዞን። ይሄ እያወጣ 6 ሚሊዮን ብር ነው የተከፈላቸው። 6 ሚሊዮን 6 ሚሊዮን ነው የተከፈላቸው። ስለዚህ አሁን ተባረኩ። 2000 ሊገባ ነው። 1900 ነው። ለዝጋው እውነቱን ዘመድኩን ቁጭ ብሎ እየነገራችሁ መምህራችን የምትሉት በአርቲስቶች ኦርቶዶክስ አትቆምም፣ በቲክታከሮች ኦርቶዶክስ አትቆምም። እውነቱን ልንገርህ፣ ኦርቶዶክስ የምትቆመው በወንጌል ወንጌል የሚሰብክላት ነው ያጣችው። ልጆች ሳይጎሉባት በብዙ ሚሊዮን የሚቆጠር ተከታይ እያላት ወንጌል የሚሰብክላት አጣ። ወንጌሉን አዳኙ ማን ነው እያለ እየፈለገ ሰው ወደ ጴንጤነት እየጎረፈ ነው። አዳኙ ማን ነው? ምንድን ነው? የማታውቁት ሰው ላይ ያድናል ትባላላችሁ። የማታውቁት ሰምታችሁ የማታውቁት አንድ ነጫጭባ ይሄማ ቅዱስ ነው ተብሎ አዳኝ ነው ተብሎ ይመጣል። በኦርቶዶክስ ያድናቸዋል፣ ኃጢአታችሁን ያስተርያል ተብሎ ይነገራቸዋል። ይህን መቀበል ሰልችቶታል። ይሄ ጄኔሬሽን እንደዛ አይነት ትምህርት አይቀበልም። ይኸው ቀጥል። 5 ዓመት ለፍተው የማያገኙትን በቀን ምንድን ነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁ እንትና ምናምን የመሬታችን አለ የተክልዬ አይደለም የአርቲስት እንትና ወዳጅ የት ናቸው ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። ስሙ። የት ቤት ነው የሚውለው? እግዚአብሔር ይስጥ። የኦርቶዶክስ ልጆች የት ነው የሚውሉት? ሺሻ ቤት፣ አረቄ ቤት እያለ ነው የሚነግራችሁ። ዘመድኩን እኔ አይደለሁ። እኔ ስልማ ውሸታም ነህ ተብያለሁ። ዘመድ ያልልህ ነጠላውን ለብሶ ሺሻ ቤት ቁጭ ብሎ መጠጥ ቤት ቁጭ ብሎ ጃምቦን እየጠጣ $600 ይላል። ጃምቦን እየጠጣ ሺሻውን እያጨሰ የስ ይላል። ዘምዬ ዛሬ ወድጃለሁ አባቴ። ቀጥል። መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩት ነው የምነግራችሁ። 6 ሚሊዮን ብር አካባቢ ወጣ ነው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር። ጉድ መቼው የገባው 2 ሚሊዮን የወጣው 6 ሚሊዮን። እዋይ ጉድ መጽኡ ይላል ትግራዋይ። የገባው 2 ሚሊዮን የዘረፉት 6 ሚሊዮን። ጉዳትሉ ለአርቲስቶች ነው፣ ለቲክታከሮች ነው። ሙሉ ወጪ የተሰጣቸው ለነሱ ነው። ሐዋሳ ላይ ገቢ ገባ የተባለው 2 ሚሊዮን። 6 ሚሊዮን ወጥቶ 2 ሚሊዮን ገቢ ከሆነ ያዋጣል? ዘመዴ እንደው ዛሬ አንጀቴን ቅቤ ነው ያጠጣው። ለዚህ ነው እኔ እንዳልኩ ወንጌል የሌለበት ምንም የማላረገው። ስባዝን የነበረው ሃይማኖት ውስጥ ጌታ ያለ መስሎኝ ያልተሽከረከርኩትበት የለም። ለምን በለኝ፣ እኔ ቃሚ አይደለሁም፣ አጫሽ አይደለሁም፣ ጠጭ አይደለሁም፣ ዱርዬ አይደለሁም። ስለዚህ እኔ የትኛውም ሃይማኖት ጋር ብሄድ የሚያስቸግር ባህሪ የለኝም። ምናልባት ምላሴ ይሆናል። ምላሴ መስተካከል የሚችለው ተስተካክሏል። ጌታ ይባረክ። ምንም ሱስ የለብኝም። የሚከብደኝ ሃይማኖት የለም። እኔ ጋር የሚከብድ ምድር ላይ የሚከብድ ሃይማኖት ሊሆን ማኛ የለም። ሱስ ስለሌለውበት ምንም አይከብደኝም። የትኛውንም ሃይማኖት ብታመጣ ከባድ አይደለም ሊሆን ማኛ። ለምን? ሱስ ውስጥ የሌለ ሰው ነው። ሰውም ግድ ሃይማኖት አይከብደኝም። እዚህ ምድር ላይ ያለ ከባድ ሃይማኖት የሚባል ዮኒ ማኛ ላይ የሚሰራ የለም። ለምን? ሰካራም አይደለው፣ አጫሽ አይደለው፣ ቃሚ አይደለው። ምንም የማይረባ ነገር ነው ያለው ክርስቶስ ነው። እሱም ፍለጋ ነው ስሽከረከር የከረምኩት። አገኘሁት መጨረሻ ላይ ያውም በኦርቶዶክስ አባት ነው እኔ ጴንጤ ሆንኩት። በጴንጤ አይደለም። አዳኙ ኢየሱስ ነው፣ ቤዛው ኢየሱስ ነው። የክርስቶስ ደም ነው ያዳነን፣ ሌላ ቤዛ የለም ብለው መሰከሩልኝ። እግዚአብሔር ይስጣችሁ። ከዚህ በኋላ የምፈልገው የለም። በቃ አዳኝ ተመስክሮልኛል። እሱን አዳኝ ይዤ ተከተልኩ። አከተመ ነው። አሁንም እላለሁ በኦርቶዶክስ ጊዜ ሱስ የለብኝም። በጴንጤ በምንም ጊዜ ሱስ አልነበረብኝም። የሚያውቁኝ ሰዎችን ጠይቅ። እኔን ሳይሆን ዮኒ ማኛን ተሙን ጠይቀው፣ ዮኒ ማኛ ዮኒ ቬጋስን ጠይቀው፣
ዮኒ ማኛን እኔ የምታውቁኝ ሰው ከእኔ ጋር ሻይ ቡና ያላችሁ ሰዎች በሙሉ ጠይቋቸው። ዮኒ ማኛ ይቀመቅማል ወይ? ሽሻ ያጨሳል ወይ? ጫት ይቅማል ወይ? የማይረባ ቦታ ታገኙታላቸው ወይ? አንድ ሰው ጠይቅ። አታመጣም። ምክንያቱም ተራ ሰው የሚያደርገው ማድረግ አልወድም። በባህሬ ተራ ነገር አይመቸኝም። ሞቴን እመርጣለሁ። ተራ ነገር በባህሬ ማድረግ የምጠየፈው ሌላው ግሪሳው የሚያደርገውን ነገር እኔ አላረግም። ሞቴን እመርጣለሁ። ለምን? ጫት ቃሚ ፍየላም ነው፣ እካክ ነው፣ አልወደውም። ይሄ ጠጪ እካካም በየትቦ የሚወድቅ ሰው ምኑን ነው እኔ ጓደኛ ማድረገው? ምን ሊያደርግልኝ? ትቦስ ለመውደቅ ነው? ገንዘቤን ከፍዬ ትቦ ለመውደቅ? እዛ ሄድና ሺሻ እንደ ህፃን ልጅ ቱቶ የሚል ሰው ጋር ውላለሁ እንደ ሄድና እዛ ተገልበጥ። ህፃን አይደለሁም እኔ፣ ለሱስ የምሸበር ሰው አይደለሁም። ስለዚህ ያንን ጌታ ስለሚያውቅ ከዛ ውስጥ ነው ያወጣኝ። ያውም የመሰከረልኝ ጴንጤ የለም፣ ኢየሱስን የመሰከረልኝ የኦርቶዶክስ አባት ነው። ስለዚህ ይሄው ነገርኩ። ጫት ቤት ሆኖ ሲጋራ ሺሻ ቤት ሆኖ ነው ይህን የሚያደርገው አለ። ቀጥል። ዞር ብለው አያዩትም። ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት፣ ባለፈው ገብቼ ነበር እንደዚህ እንደዚህ አልሞላልኝም ነበር፣ አሁን አግኝቼዋለሁ፣ ላኪው፣ የባንክ ቡኬ ይሄ ነው አደርሳለሁ፣ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች፣ ማጅራት መቺዎች እነዚህን ሀይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተ ክርስቲያኒቷ በማን ተወራለች? ቤተ ክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ ጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የጠራው እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይህን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው። አይሰራም። ኦርቶዶክስ ወንጌል የላትም አባቴ፣ አይሰራም። ወንጌል ቢኖራት ፊት ለፊት የምታወጣው ሰው አያሸማቅም ነበር። ወንጌል በዘበነ እኮ ነው የሚነገረው። የኦርቶዶክስ ወንጌል እኮ ወንጌለኛ ኃይለኛ ቴዎሎጂ በጠሰ ዲግሪ የምትለው ዘበነ ነው። እንዴት የዘበነን ተረት ሰምቶ ሰው ይድናል እንዴ? የዘበነ ተረትን የሰማ ሰው እንዴት ነው የሚድነው? እንዴ አባባ ተስፋዬ እንኳን እንደዛ አይተርቱም እኮ። ጌታ ምስክሬ፣ አባባ ተስፋዬ ዘበነ የሚተርተው ተረትን ማንም አይተርተውም ኢትዮጵያ ላይ። ስለዚህ ምን አይነት ሰበካ ሰብከው ነው ህዝቡ የወንጌል ጥማቱን የሚወጣው? ህዝቡ አሁንም ሃይማኖት ያድነኛል የሚል ህዝብ ፈጠራቸዋል። ሃይማኖት ሳይሆን እምነት እንደሚያድን መጽሐፍ ቅዱስ ይናገራል። እመን ነው የሚለው መጽሐፍ ቅዱስ። የትም ቦታ ሂድ እመን። እምነት እንደሚያድን፣ እምነት ከሞታን እንደሚያስነሳ መጽሐፍ ቅዱስ ይናገራል። ስለዚህ ዘመዴ እነማንን ያለው? አርቲስቶች ነው የሚጠሩበት። ወንጌል ያውቃሉ አርቲስቶች። ድንጋይ ሲጋራን ያውቃል፣ ማጨስን ያውቃል፣ መዘሞትን ያውቃል፣ ዱርዬነትን ያውቃል። ወንጌል ግን አያውቅም አብዛኛው አርቲስት። አንድ ወንጌል ቢያውቅ ቀቅላችሁ ልትበሉት መጣችሁ። ሁለት አርቲስቶች፣ 3 እጨምራለሁ እያየው 4 በወንጌል የሆኑ አርቲስቶች ልንገራችሁ። አንደኛው ጥላሁን ጉግሳ ከኢየሱስ ጋር ነው ሁልጊዜ። ቀልዱን ይችለዋል፣ ጨዋታውን ይችለዋል። ጥላሁን ጉግሳ በኢየሱስ አይደራደርም። ሸዋፈራው ደሳለኝ፣ አርቲስት ሸዋፈራው ደሳለኝን ቀቅላችሁ ልትበሉት ብላችሁ ጴንጤ ስለሆነ ካወቃችሁ በኋላ አፈርድም ያስገባችሁት። ቀቅላችሁ ልትበሉት። ሌላ ማስተዋል ጌትነት፣ ማስተዋል ወንደሰን፣ ይቅርታ በጌታ መሆኗን ስታውቁ ቀቅላችሁ ልትበሏት። ሌላ ዘሪቱ ከበደ አርቲስት ቀቅላችሁ ልትበሏት። የእሷን ዘፈን
ብለህ ስታጣጥመው የነበርከው 90% ኦርቶዶክስ ነህ። የዘሪቱን ዘፈን ስታጣጥመው በየቦታው ስትከፍተው የነበርክ የኦርቶዶክስ ልጅ ነህ። አጣጥመ ጥበብ ወርቅዬን አጣጥመ ስታዳምጠው የነበርከው በዓለም ሲኖር ያጣጣምከው ኦርቶዶክስ ነህ። በደንብ አድርገህ ሀረጎይን አሰፋ በዛ ዘመኗ በጣም አጣጥማችሁ የወደዳችኋት ሴት ነበረች። ቻቺ ታደሰ እረ ሸጋው ስም ማን ነው እያላችሁ አጣጥማችሁ የወደዳችሁት እናንተ። ከዛ ዱርዬ ህይወት ሲወጡ ግን ለእነሱን ለማጠልሸት የማትሰሩት ነገር የለም። ክርስቶስን ትጠላላችሁ ምለው በእውነት ነው ማወራ። ክርስቶስን ነው የሰበኩት። ሌላ ምንም የሚያደርጉት ነገር የለም። ክርስቶስ ነው የሚያድነን። ይሄ ዓለማዊ ነገር አይመቸን። ዓለማዊ ነገር ስለምትወዱ ነው። ከዓለማዊ ነገር የሚነጥላችሁ ነገር ስለማትወዱ ነው። በቃ የሚነጥላችሁ ነገር አትወዱ። ከዓለማዊ ነገር ለመውጣት የኦርቶዶክስ ልጅ መሞት አለብህ እንጂ አትወጣ። በተአምር መውጣት አትፈልጉም። ጸባችሁ እሱ ነው። ያ ጸብ ደግሞ የሆነ እርዳታ ሲኖር አርቲስቶችን ነው ቲክታከሮችን ነው የምትፈልጉት። አንድ ቃል አያውቁም ስለ ወንጌል ቲክታከሮች፣ አንድ ቃል። ቄሶችንማ ማን ያውቃቸዋል? ስለዚህ ያንን ታደርጋላችሁ። ምን ትሆናላችሁ? መልሳችሁ ውርደቱን ትከናነባላችሁ። ሂድባቸው ዘመዴ፣ ቀጥል። የቀረን ትንሽ ነው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁ። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቅ። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኝ ከሆነ ትቀሰፋለህ። ከኪሳ አውጥተህ ከሆነ የምትሄደው በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው። ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው። እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ይህንን ነገር ስትናገር ግን ነጠላው ለምን አስፈለገ? ዘመድኩን ለምንድን ነው በነጠላ አንተስ የምትነግደው? አንተም የነጠላ ነጋዴ ነህ። አንድም እዚህ ስትናገር ዘ ሆል ታይም አንድ ጥቅስ የመጽሐፍ ቅዱስ አልጠቀስክም። አንድ ጥቅስ ወሬ ብቻ ነው የምታቀበለው። አንድ ወንጌልን የሚናገር አንድ ስብከት የለህም። ክርስቶስ የሚባለውን ነገር በጭራሽ ስሙን መጥራት የማይፈልጉበት ቤቱ ባዶ የሆነ ነው። ሳይመሽ ክርስቶስን አስተምሩበት። እስቲ ክርስቶስን እናንተ ስበኩና እኛ ዝም እንበል። እስቲ ስለ ክርስቶስ አውሩና እኛ እናንተን የምንቃወም ኤኒባዲ በኢየሱስ ክርስቶስ ትምህርቱን ሲያስተምር ጌታ ምስክሬ እያንዳንዱ ፕሮቴስታንት ሪፖስት ያደርጋል። አንድ ፕሮቴስታንት ስለ ኢየሱስ ክርስቶስ ተሰብኮ ላይክ የማያረግ ሪፖስት የማያረግ አታመጣም። ለምን? የዳነበት ነገር ስለሆነ። ሙስሊም ቢናገረው ሪፖስት ያደርጉታል፣ ሪፖስት ይደረጋል። ኤኒባዲ ስለ ክርስቶስ የሚናገር ከኦርቶዶክስ ከመጣ እያንዳንዱ ፕሮቴስታንት ላይክ ያደርጋል። እኚህን አባት ስሟቸው ውስጥ ይላል። እኚህ አባት የሚናገሩትን ስሟቸው ውስጥ ብለው ይላሉ። እንዴት እንደሆነ ልዘግበ ይኸው ከነ ማስረጃው ነው የምናገረው። ዝም ብዬ አላወራም። ጨርሳለሁ። 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው። ማስነወር እኮ ነው የተያዘው። ግኛሌስ እንዴት ይቀርብኛል? ሆቴል ይዘው ነው የሚተኙት። ሆቴል ሴቶች ይዘው ተኝተው በነጋተው ሄደው ገንዘብ ይጠይቃሉ። ነጠላ መልበስ ብቻ ነው የሚጠበቅበት። ወንጌል አያስፈልገው። ወንጌል ምንም አያስፈልግ። ነጠላ ልበስ፣ መድረክ ላይ አውጣ፣ ቻፓ ትቀበላል። ምንም ችግር የለውም። ስለዚህ አሁን ያለውን ነገር እስቲ ልናገር። የትኛው አባቶች ናቸው የተካዱት? የትኛው አባቶች ናቸው የተሰደቡት? የትኛው አባቶች ናቸው ብዙ ነገር እየተደረገ ያለው ብለህ ስትናገር የምታየው ነው። እዚህ ጋር እስቲ አሳያችኋለሁ። ይኸው መጀመሪያ ስለ ዘረፋው ላሳያችሁ። ይኸው
ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40 ሺህ 50 ሺህ ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100 ሺህ የሚሉ እናያለን። እሱ በድምፅም ጭምር አካትቼ እናያለን። በድምፅም ጭምር ስለምንሰማ ማለት ነው 100 ሺህ ብር ድረስ ይሄዳል። ጴንጤዎች እውነት ይህን ከፍላችሁ ታውቃላችሁ? አንድ አርቲስት አምጥቶ ጴንጤ አንድ አርቲስት አንድ ዘፋኝ አንድ ያልሆነ ሰው አምጥቶ ለምኖ ያውቃል? እግዚአብሔር የነገሰበት ቤት እንደሆነ በዚህ ያውቃል። አንድ ጴንጤ አንድ አርቲስት አምጥቶ ዘፋኝ አምጥቶ ቤተ ክርስቲያን ላሰራ ብሎ የሚያደርጋል? በፍጹም አያደርግ። ይህን እንዴት ነው ኦርቶዶክስ ማድረግ ያቃታት? ቄሶች የሏትም? ወንጌላውያን የሏትም? እሷን የሚወዱ ቃሉን የሚያውቁ ሰዎች የላትም። ጭቡቴው አርቲስቶች ጋር ነው። ኢቭን ታማኝ በየነ አንዴም ማስታውሰው ታማኝ በየነ ፕሮቴስታንት ጋር ሄደ። ሙሉቀን መለሰ እንትን የድሮ ወዳጄ ነው በሚል የድሮ ወዳጄ ነው በሚባል ሄደ። ታማኝ በየነ እዛ ላይ የተናገረውን እና የዘመረውን ዝማሬ አዘምረውን የላኩት። ታማኝ በየነ ዘምሮ ስለ ክርስቶስ ቃሉን ሰብኮ ነው ሄደው። ታማኝ በየነ ቪዲዮ አለ፣ አብራችሁ እሱን ፖስቱልኝ። ታማኝ በየነ ቢመጣ ታማኝ በየነ መጥቶ ስለ ክርስቶስ ተናግሮ እንዲሁም ደግሞ መዝሙሩን ዘምሮ ታማኝ በየነ ስለ ክርስቶስ መስክሮ ነው ሄደው። አያችሁ ልዩነቱን እንኳን አታ ይህን ነው የምናገረው። ሰውየው የሚለውን ስማ። ልዩ ተከፋዮች ደግሞ አሉ። ልዩ ተከፋይ ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመሪያው መጽሐፎን ይመስላል። በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ ያገኝበት የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩ። በነገራችን ላይ ብዙ ጊዜ አዝነው እኮ ነው ለዚህ ግራም እንኳ አዝነው ነው ለማረምት ነው። አዝነው አይደለም፣ ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር። አሁን ተግባብተናል። ስለዚህ ለኦርቶዶክስ እነዚህ አስመሳይ ሌቦችን ጥንቃቄ አድርጉ። ኦርቶዶክስ የሚጠቅማት ያዳነች ክርስቶስ ነው መሰረቷ። የኦርቶዶክስ የውሃ ግድግዳ የደም መሰረት ብላ ትዘምር ነበር በፊት። አሁን አላውቅም። አሁን ማርያም ማርያም ገብርኤል ገብርኤል ከማለት ውጭ የኢየሱስ ስም ወጥቷል፣ ተሽቀናጥሮ ወጥቷል። የኢየሱስ ደም ከሌለበት ቤተ ባዶ ይሆናል። አባቴ ባዶ እየሆናችሁ ነው። በስራችሁ ነው የማወራው። ስለዚህ ሌላውን ላሳያችሁ። ይኸው እኛ አባት ተባረዋል። የትኛው ነው ብለህ ጠይቅ። ወደ አዳኛ ወደ ኢየሱስ ክርስቶስ። ሌላ ወዴት ነው ሄዳችሁት? አይደል እንዴ? አዳኝህን ወቅ፣ የሞተልህን ጌታ ወቅ። እሱ በአንተ ላይ ይንገስ ነው ያለው። ተሳሳት። ይሄ ነው በቃ ሀቁ ይሄ ነው። ቢመራቸውም ቢዋጥላቸውም ባይዋጥላቸውም የሞተልን ኢየሱስ ክርስቶስ ነው። ይሄ ለምንድን ነው የሚመራቸው? ይሄ ነው የማይዋጥላቸው ነገር። ለኦርቶዶክስ ምዕመናን የማይዋጠው ነገር ይሄ ነው። አባቶች እያለቀሱ ነው የሚናገሩት። ሊዋጥላቸው ያልቻሉት ከሱ የሚቀድመው ማርያምን አድርገው ስላመጡ ነው። ገብርኤልን ተክለ ሃይማኖትን ምናምን ስላመጡ ሊዋጥላቸው አልቻሉም። እና አባቶች እየመረራቸው ነው ይህን ጉዳይ የሚናገሩት። ምርር እያላቸው በቃ ዋጡት፣ አትደንግጡ፣ እንዲያትኑ እያሉ እያለቀሱ ነው የሚያወሩት ስለ ክርስቶስ። በቤቱ መግባት አልቻለም። መነገጃ አደረጉት። መነገጃ፣ ክርስቶስን መነገጃ፣ ቤተክርስቲያንን መነገጃ። ስሙ እንኳን አይጠራም። የሱ ስም የሚባል አይጠራም። ይኸው ቢመራችሁም እየተባለ በሰው ደም በሰው ጸጋ ከገሃነም አልወጣን። ከገሃነም ያወጣን ኢየሱስ ክርስቶስ። አሜን። ስለዚህ በሰው ከገሃነም ትወጣለህ እንዴ? ከገሃነም ያወጣን ኢየሱስ ክርስቶስ ነው። አሜን። ጌታ ብርክ ያርጎት ከገሃነም ያወጣን ኢየሱስ እንጂ ማንም ሊያወጣን አይችልም። ማንም 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 አያወጣን። ስለዚህ ስሙ፣ እየመረረ ስማ። የኦርቶዶክስ አባት ብሎ ሰው ያብዳል። ተመልከቱት።
መጀመሪያ እስቲ ባለቤቱን እንወቀው። ለማን ብሎ ነው እንጨት ላይ የዋለው? ለማን ብሎ ነው እርቃኑን የዋለው? መጀመሪያ እርሱን አሳውቁን፣ እሱን እንወቅ ብለን ብንል ሌላ ታሪክ አመጡና ይቀምሳታል። አለቀው ምን ነው የሚለው ቀጥላ ያለው ልብ የሚያረጋጋ የነፍስ እረፍት ነው ብለናል። ምንድነው? የእግዚአብሔር ቃል አሜን። የሚቅበዘበዘውን ልብ ማለት ነው። ስለዚህ እዚህ ስንማር ልብ አድርጉት። ከዚህ ላይ አንድ ነገር በውስጣችሁ ስትረበሹ በእግዚአብሔር ቃል ያን የሚቅበዘበዘውን ልብ ጸጥ ማድረግ። አቡ ተባረኩ አባት። በእግዚአብሔር ቃል ላይ ልብን ማሳረፍ ያሳርፋል እግዚአብሔር እና የነፍስ እረፍት ነው። እሺ ዛሬ በዓለም ላይ የነፍስ እረፍት የውስጥ ሰላም አጥተው በከንቱ የሚቅበዘበዙ ብዙዎች ናቸው። የሰባ ዓለሙን ተዉትና ይህ ክርስቲያን ነኝ የሚለው ሁሉ እየተቅበዘበዘ ነው። ክርስትናውን በአግባቡ ስላልያዘ፣ ክርስትናውን በአግባቡ ቢዝ ሁሉ በእጁ ሁሉ በደጁ ነው። ለምኑ ይሰጣችኋል አይደለም ያለን? ቃሉ ይታበላል አይታበልም። ከኛ ነው የሚቀረው። በተጠራጣሪ ልቡና ነው የምንለምነው። በእግዚአብሔር መንገድ እየሄድን አይደለም። አንድ ጊዜ አንድ ሰው ምን አለ? አንተ ከእግዚአብሔር መለመን እኮ ጥሩ ነው፣ ለምንድን ነው ከእግዚአብሔር የማትለምነው? እኔ መጀመሪያ መቼ የእግዚአብሔር ሰው ሆንኩኝ? እኔ መጀመሪያ መቼ የእግዚአብሔር ሰው ሆንኩኝና ነው ከእግዚአብሔር የምለምነው? እኔ እኮ መጀመሪያ የእሱ ልጅ በሆን ኖሮ አባቴ ስጠኝ ለው ነበር። እኔ እኮ መጀመሪያ የእሱ ልጅ መሆን ነው ያቃተኝ ብሏል። ትክክለኛ አባባል ነው። ያ ሌላው ምለው ምንድን ነው? እስቲ ልጠይቃችሁ የኦርቶዶክስ ወንድምና አሁንም ደጋግም ይላል እንደምን አደርክ ስለ እግዚአብሔር ይመስገን ካልክ ምስጋናው ለእሱ ነው የሚገባው። እንደምን ዋልክ ስለ እግዚአብሔር ይመስገን ካልክ እሱ ነው ምስጋናው የሚገባው። እንደምን አመሸ ስለ እግዚአብሔር ይመስገን። ይሄንን ሶስቱን ማለት ከቻልክ ሌላ የምትጨምረው ለምንድን ነው? መልስ የላችሁ። ሌላ ወንጌል እንኳን ሳይኖር ሌላ ወንጌል ሳይጨመር ሳይቀጠል ምን ሳይባል ገና ከሰላምታው ሲጀመር ምስጋና ለእግዚአብሔር ብቻ እንደሆነ ለብቻው እንደሆነ ቤተክርስቲያን አስተምራለች። እንደምን ዋልክ እግዚአብሔር ይመስገን፣ እንደምን አደርክ እግዚአብሔር ይመስገን፣ እንደምን አመሸ እግዚአብሔር ይመስገን። ይሄን የሚል ነገር እያለ ይሄንን ነገር አስትተው ሌላ እንዲጨመር መከራቸውን ይበላሉ። እና መሳሪያቸው ምንድን ነው? ስድብ ነው። ታዩታላችሁ እዚህ ጋር መሳሪያቸው በዚህ ስድብ ነው፣ ረገጣ ነው። በስድብ በማሸማቀቅ ሲሰሩት አሁን በራሳቸው ልጆች እግዚአብሔር ገብቶ እየበተናቸው ነው። ወንጌል ስላላረጉ፣ ወንጌል ስላልሰሩበት አባት የሚናገሩት በቃ ክርስቶስን እንወቀው ነው ያልነው። ወንጀሉ ምንድን ነው ተባለ? ስለ ክርስቶስ መስማት አይፈለግም። ስለዚህ ይሄ በደንብ እግዚአብሔር ይባረክ። አሁን እርስ በራስ እየተባሉበት ነው። ለምን እንዳልኳችሁ ነው። ለምን ወንጌል ከሌለ ትባላል። ወንጌል ከሌለ ትባላል። ስለዚህ አሁን ይኸው ምን ተብሎ ተጻፈ? የቀድሞ የኦርቶዶክስ እንትን አስደንጋጭ ነገር ገጠማቸው። ሌላው በፕሮቴስታንት ሄኖክ አድርሱልኝ፣ ሄኖክ ለሚባል አድርሱልኝ። ስለ ሰላሌ ሕዝብ የተናገርከው እግዚአብሔር ይቅር ይበልህ፣ ትክክል አይደለም። ሄኖክ የተናገርከው በጣም ሕዝብን የሚያስቆጣ የሰላሌ ሕዝብን እንደ ሕዝብ ጠንቋይ ናቸው ያልክበት ነገር እጅግ ከባድ ንግግር ነው። እጅግ ከባድ ንግግር ነው። አሳፋሪም ነው። እንደ አንድ ወንጌላዊ እንደዚህ አይነት ንግግር አይገባም። ትክክል አይደለም። እኔ ስህተት ስሰራ ወዲያው ነው ንስሐ የገባሁት። ለምን? እዛው ላይ ነበር የገባሁት፣ ግን ቆርጦ አውጥተውታል። ኢትስ ቱ ሌት። እዛው ላይ ወንጌል ሰብኬ ወንጌል ባናቱ ይተከል ምናምን በክብሬ አልደራደርም ብዬ ቀበጣጥሬ ስህተት ሰርቼ ከዛ በኋላ ወንጌል የተነጋገርነውን ትተው ምን አደረጉ? ያችን ብቻ ቆርጠው ለዓለም አሰራጩ። ያንን ያደረጉት ደግሞ ፕሮቴስታንቶች አይደሉም። ምክንያቱም ሙሉ ቪዲዮን ያየ ያችን ነገር አልቆረጠም።
ከዛ ከጴንጤ ጋር ለማቀሳሰር ደስ ብሏቸው ሙዚቃውን ላይ የሰሩት በብዛት የተደሰቱት የኦርቶዶክስ ልጆች ናቸው። ወንጌል ሲሰደብ ምንም ቅሬታ አላሰሙም። ሌድናት ቅር አላላቸው። ስለ ወንጌሉ ሳይሆን ዮኒ ማኛ ስለ መጻቱ ተደሳች ነበሩ። ግን ጌታ መልካም ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዚህ ሄኖክ ይሄን ነገር ያደረግከው ፓስተሩን ነቢይ ነኝ ገለመሌ ትላለህ። በቤተ ክርስቲያን ደረጃ አትታወቅም። እውነቱን ነው የምነግርህ። ቤተ ክርስቲያን ሙሉ ወንጌል የሰጠች አይደለም። መካነ ኢየሱስ ይሄን ነገር አልሰጠችም። በራስህ ፓስተር ነኝ ብለህ ሩዋንዳ የምታረግ ሰው ነህ። ብዙ ሰዎችን በብዙ ነገር ዋቴ የምታረግ ሰው ነህ። ተቀብቻለሁ ብለህ የምደነፋ ሰው ነህ። ግን አንድ ነገር ልንገርህ፣ ህዝብ እንደ ህዝብ እንደዚህ ተብሎ ትምህርት አይሰጥም። እኔ ምን አይደለሁም፣ ፓስተር አይደለሁም፣ ምንም አይደለሁም። አንድ ወንጌልን በትንሹ የገባው አንድ ምዕመን ነኝ። እንደዚህ ብሎ ስለ ሰላሌ ህዝብ መናገር በጣም ብልግና ነው። ሄኖክ ማለት ይሄ ነው። ያንን የተናገረው ንግግሩ መፖሰት ጥቅም የለውም። ግን ይሄ ሰው ነው ሄኖክ ማለት ይሄ ነው። ስለዚህ ስህተተኛ ነህ። ስለዚህ እርግጠኛ ነኝ ይቅር ብለህ ይቅርታ እንደምትጠይቅ እርግጠኛ ነኝ። ይቅርታ በዚህ ነገር ትጠይቃለህ። ትክክል። ብልግና ነው። በጣም 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 ብልግና። ስለዚህ ከዚህ ነገር ተጠንቀቁ። አዎ ብዙ አጭበርባሪማ አለ፣ ዋቴ አለ በየቤተ ክርስቲያን፣ በኦርቶዶክስም አለ፣ በፕሮቴስታንትም አለ። መከተል ያለባችሁ ጌታ ነው። ግን እንደዚህ አይነት ስህተት ሲሰሩ በደንብ አድርገን ከዛ ስህተታቸው እንዲመለሱ ማድረግ አለብን። ሁላችንም የቆምን ቢመስለን እንደምንወድቅ እናውቃለን። ስለዚህ ትክክል አይደለም፣ ማስተካከል አለብን። እንደዚህ አይነት ነገር በጣም 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 አሳፋሪ ስራ መስራት ጥሩ አይደለም። ስለዚህ የሰላሌ ህዝብ መተተኛ ነው ነው ያለው። የሰላሌ ህዝብ መተተኛ ነው ብሎ ነው የሚናገረው እና ይሄ በጣም በጣም የሚያስጠይቅ ነው። ስለዚህ ከዚህ ነገር ተቆጠብ። እንደዚህ አይነት ስህተቶች አትስራ። ለገንዘብ ብቻ ማካበት እንትን አይደለም፣ ክብር አይደለም። ያ ሲደንስ ሲጨፍር ነው እግዚአብሔር ለዳንስ ብዬ አይደለም እኔ መዝሙር መዘምረው፣ የዳንስ ጥማቴን ልወጣ አይደለም። እግዚአብሔር ክብሩን ለመግለጽ እንጂ እየተንበላጠጥኩ አይደለም። ተግባባን? መንበላጠጥ አይደለም። መዝሙር በስርዓቱ ነው የሚዘመረው። መዝሙር ለጌታ እስከሆነ በስርዓት ነው የምዘምረው እንጂ የሌለ ነገር አምጥቼ ያዙ ይልቀቁኝ ልል አይደለም። አምልኮም በስርዓት ነው። ስለዚህ ይህንን ነገር በደንብ ብታደርጉ ደስ ይላል። አዎ በቪዲዮ ነው የሰማሁት፣ እሱም ማሳየት አልፈልግም። በቪዲዮ በደንብ ሰምቼዋለሁ። አዎ በቪዲዮ ነው ያለው። ስለዚህ ትክክል አይደለም። ይሄን ነገር አስተካክል። ለምሳሌ ስምሽ አሜን ነው። ስምሽ አሜን ሆኖ ስድብሽ ግን ደስ ይላል። ስምሽ አሜን ነው። እናቱ ቤተሰብ አሜን ብሎ ስም አውጥቶልሻል። ስምሽና ተግባርሽ እንደሚለያይ በዚህ ነግርሻለሁ። እናቱ አልቦልካትም። ስሟ አሜን ነው። ግን ስሚው፣ ስምሽ እርግጠኛ ነኝ ይህ ስም ኖሮሽ አንቺ ሺሻ ታጨሻለሽ፣ ትቅም ያለሽ፣ ትጠጫለሽ፣ ብዙ ነገር ታደርጊያለሽ። ግን ስምሽን ቤተሰብ አሜን ብሎ አውጥቶልሻል። አይገርምም? አይገርምም? እናቱ ይገርማል። ይሄንን ነው ምለው እና እግዚአብሔር ይባርካችሁ። አሁንም ኦርቶዶክስ በእንትን ላሳውቃት የምትሉ ይሄ በአርቲስቶች ምናምን ገንዘብ እናሰባስብ እያላችሁ የምትሄዱ ኦርቶዶክስ ወንጌል እንደሌላት ማሳያ ነው። ወንጌል እንደሌላት ማሳያ ነው። ጌታ ወንጌል ቢኖራት ትልልቅ አባቶች አሏት ይባላል፣ ግን የሚሰብክ የለም። በደንብ የሚሰብኩትን ትሸማቀቃላችሁ፣ ወደፊት አይመጡ። ስለዚህ ያንን ነገር አስተካክሉ ለማለት ነው። አስተካክሉ ለማለት ነው። ዘመድኩን ሌቦቹን አጋልጧል። ሌቦቹን በአንድ ላይ ተደራጅተው ነው የሚሰሩት። በአንድ ላይ ኢቨንት ምን የሚባል ነው? ኢቨንት ሳምፕተን የሚባል ዞል ኢቨንት የሚባል ኖ ሎዛ ኢቨንት የሚባል አጭበርባሪ ኦርቶዶክስ ላይ ገብቶ ብራችሁን እየዘረፉ ናቸው።
ጥንቃቄ አድርጉ። ሎዛ ኢቨንት የሚባል አጭበርባሪ የፕሮሞሽን የሌባ ቦታ ነው። ያንን ነገር በደንብ አስቡበት፣ አስቡበት፣ አስቡበት ለማለት ነው። አይጠቅምም። ስለዚህ ኦርቶዶክስ ወንጌልን እየሰበካችሁ ብትሄዱ በረከቱ ለእናንተው ነው፣ ለሌላ አይደለም።